ለትዳር የሚሆን ሰው መምረጥ የህይወት ትልቁ ውሳኔ በመሆኑ ብዙዎች ትክክለኛዋ ሴት ማናት ብለው ይጠይቃሉ። እርግጥ ነው ሁሉም ሰው የሚፈልገው ዝርዝር ሊለያይ ቢችልም ጠንካራና ደስተኛ ትዳር ለመገንባት መሰረት የሚሆኑ ዋና ዋና ባህሪያቶች አሉ። ጥሩ የትዳር አጋር ልትሆን የምትችል ሴት የሚከተሉት ነጥቦች ብታሟላ የተሻለ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ፈሪሃ እግዚአብሔር ወይንም መንፈሳዊነት ያለው ለፈጣሪ የምትገዛና የሞራል እሴቶች ያሏት ሴት በትዳር ውስጥ ለሚገጥሙት ፈተናዎች ትዕግስትና ጥበብ ይኖራታል። የሷ የሆነ ጠንካራ የውስጥ ማንነት ስላላት በሰው ግፊት አትወሰንም። ሁለተኛ፣ አክባሪና ትሁት። ክብር ለትዳር ህልውና ወሳኝ ነው። ባሏን፣ ቤተሰቦቿንና ሰዎችን የምታከብር ሴት የቤቱን ሰላም ትጠብቃለች። ግትርነት በሌለበት ሁኔታ ሀሳቧን በጨዋነት መግለጽ የምትችል ሴት መሆን አለባት። ሶስተኛ፣ አስተዋይና ታታሪ። ቤትን መምራት የሚጠይቀው ጉልበትን ብቻ ሳይሆን አእምሮን ጭምር ነው። በገንዘብ አያያዝ፣ በልጆች አስተዳደግና በቤቱ ስነ ስርዓት ላይ ብልህ የሆነች ሴት ለባሏ ትልቅ ረዳት ናት። ሰነፍ ያልሆነችና ለተሻለ ህይወት የምትተጋ መሆኗ ለቤተሰቧ እድገት ወሳኝ ነው። አራተኛ፣ ታማኝነትና ግልጽ። መተማመን የሌለበት ትዳር መሰረት የለውም። የምትናገረውን የምታደርግ፣ ሚስጥር የምትጠብቅና በችግርም ሆነ በደስታ ጊዜ አብራ የምትቆም ታማኝ ሴት ለትዳር እጅግ ተመራጭ ናት። አምስተኛ፣ አርቆ አሳቢና ደጋፊ። ባሏን በራዕዩ የምታበረታታ፣ ስህተት ሲሰራ በለሰለሰ አንደበት የምታርም እንጂ ሁሌ የምትነቅፍ መሆን የለባትም። የባሏን ስኬት እንደ ራሷ የምታይ ደጋፊ መሆኗ ቤቱን የፍቅር ያደርገዋል። ልብ ሊባል የሚገባው ነጥብ ፍጹም የሆነ ሰው የለም። ዋናው ቁም ነገር ለመማር ዝግጁ መሆኗ፣ ፍቅር መኖሩና የባህሪ መጣጣም መኖሩ ነው። እንዲሁም አንተ ራስህ ለእንደዚህ አይነት ሴት የሚሆን ጥሩ ባል ሆነ መገኘትህ ለትዳሩ ስኬት እኩል ድርሻ አለው። ስድስተኛ፣ ስሜታዊ ብስለት። በትዳር ውስጥ አለመግባባቶች መፈጠራቸው አይቀሬ ነገር ነው። ስሜታዊ ብስለት ያላት ሴት በትንሽ ነገር አኩርፋ ዝም አትልም ወይንም ጩኸት አታስቀድምም። ይልቅስ ችግሮችን በውይይት መፍታት የምትችል፣ ስሜቷን የምትቆጣጠርና የራሷን ስህተት አምና ይቅርታ የመጠየቅ ትህትና ያላት ናት። ሰባተኛ፣ የራሷ ግብና ዓላማ ያላት። ሁሉንም ነገር በባሏ ላይ ጥላ የምትቀመጥ ሳይሆን የራሷ ህልም፣ ስራ ወይንም ተሰጥኦ ያላት ሴት ለትዳሩ ተጨማሪ ውበት ትሆናለች። ይህ መሆኑ እርስ በርስ እንድትከባበሩና አብራችሁ እንድታድጉ ያደርጋል። በራስ መተማመን ያላት ሴት ለትዳሯ ጥንካሬ እንጂ ስጋት አትሆንም። ስምንተኛ፣ ለቤተሰብ ያላት አመለካከት። ትዳር በሁለት ሰዎች መካከል ብቻ የሚደረግ ሳይሆን የሁለት ቤተሰቦች ጥምረት ነው። የትዳር አጋርህ ለገዛ ቤተሰቦቿ ያላት አክብሮትና ፍቅር አንተም ሆነ የወደፊት የምታፈራቸውን ልጆች እንዴት እንደምትይዝ ትልቅ ማሳያ ነው። ለወላጆች ርህራሄ ያላት ሴት ለትዳርም ሩህሩህ ናት። ዘጠነኛ፣ በትንሹ መርካትና አመስጋኝነት። ህይወት ሁልጊዜ አልጋ ባልጋ ላይሆን ይችላል። ባላችሁ ነገር ተደስታና አመስግና የምትኖር፣ በችግር ጊዜ የማታማረርና ባሏን የማታሳቅቅ ሴት ለቤት በረከት ናት። ከሌሎች ጋር አታወዳድረኝም ብለህ የምትተማመንባት ሴት የአእምሮ ሰላምን ትሰጥሃለች። አስረኛ፣ ንጽህናና ስርዓት። ሴት የቤት ውበት ናት እንደሚባለው ለራሷም ሆነ ለቤቷ ንጽህና ስርዓት የምትጠብቅ ሴት ለባልና ለልጆቿ ምቾትን ትፈጥራለች። ይሄ ቁሳቁስ ማሟላትን ሳይሆን ያለውን ነገር በስነ ስርዓት የመያዝ ጥበብን ይመለከታል። 11ኛ፣ በችግር ጊዜ ያላት ባህሪ። አንድ ሰው በትክክል ለማወቅ በደስታ ጊዜ ሳይሆን በፈተና ጊዜ ማየት ይጠበቅብሃል። ነገሮች እንደፈለገችው ባልሆኑ ሰዓት፣ ለምሳሌ ገንዘብ ሲጠፋ፣ እቅድ ሲበላሽ ወይንም ስትታመም የምታሳየው ትዕግስት ምንድን ነው? ተስፋ ቆርጣ የምታማርር ወይስ መፍትሄ የምትፈልግ? ትዳር የረጅም ጊዜ ጉዞ ስለሆነ በዳገቱ ላይ አብራህ የምትገፋ ሴት መሆኗን ማረጋገጥ አለብህ። 12ኛ፣ ይቅርታና አመሰግናለሁ። እነዚህ ሁለት ቃላት ለትዳር ሰላም በጣም ወሳኝ ናቸው። ጥፋቷን አምና ይቅርታ የማትል ሴት ጋር መኖር ትልቅ ሰላም ማጣት ነው። እንዲሁም ለምታደርግላት ትንንሽ ነገሮች አመሰግናለሁ የምትል ከሆነ ለወደፊቱ የምትሰጠውን ዋጋ እንደምትረዳ ያሳያል። አመስጋኝ ሴት የባልን ሞራል የመገንባት ትልቅ አቅም አላት። 13ኛ፣ የመግባባት ችሎታ። ሀሳቧን በግልጽ ትናገራለች ወይስ በውስጧ ትይዛለች?
የማይመቻትን ነገር በጨዋነት መናገር የምትችል ሴት ለትዳር ትሆናለች። ምክንያቱም በውስጧ ቂም አትይዝም። ጥያቄ ስትጠይቃት መልሷ ምንድነው? ከአንተ ጋር በሀሳብ ትጋጫለች ወይስ ዝም ብላ ትስማማለች? ገንቢ የሆነ ክርክር የሚያደርግ አጋር ለትዳርህ ይረዳሃል። አንድ ትልቅ ምክር ልንገርህ። ሰውን ስትመርጥ በውጫዊ ውበት ብቻ አትመሰጥ። ውበት ጊዜያዊ ነው፣ ጸባይ ግን ዘላቂ ነው። መጽሐፍ እንደሚለው ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። አሁን ማድረግ ያለብህ ቅድሚያ የሚሰጣቸው ነገሮችን ለይ። ለአንተ የማይደራደሩ የምትላቸው 3 ባህሪያት ምንድናቸው? ለምሳሌ ሃይማኖት፣ ታማኝነት ወይንም ታታሪነት። ራስህን ፈትሽ። አንተ ለምትፈልጋት ሴት የሚሆን ብቃት አለህ? ለምሳሌ ታማኝ ሴት ከፈለግ አንተስ ታማኝ ነህ ወይ የሚለው ጥያቄ ውስጥ የሚገባ ነው። ለራስህ ልትጠይቀው የሚገባ ጥያቄ እነዚህን ሁሉ መስፈርቶች የምትፈልግ ከሆነ አንተስ ለእንደዚህ አይነት ሴት የሚሆን ምን አይነት ዝግጅት እያደረክ ነው? እሷ አስተዋይ እንድትሆን ስትፈልግ አንተስ የመሪነት ብቃትህን እያሳደግክ ነው? እሷ ታጋሽ እንድትሆን ስትፈልግ አንተስ ቁጣህን የመቆጣጠር ችሎታህን ምን እያደረክ ነው? የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።